የኛ ሮቦት ኢትዮጵያ ነች። ኢትዮጵያ ለማንም ለእናንተ የተሰጠች ነች። ቤስት ፕሌስ አንደኛ ኢትዮጵያ ነች፣ ሁለተኛ ደቡብ ሱዳን እዚህ ጎረቤት። እግዚአብሔር ሮቦት ነች ያለኝ ምድር ይቺ ነች። ይስሐቅ 132,000 ህዝብ ሊይዝ የሚችልን ስፍራ ነው እግዚአብሔር ሰጠው። አንድ ሰው ነው 100,000 ህዝብ ሊይዝ የሚችል ስፍራ እግዚአብሔር ሰጠው። ከዚህ በኋላ ወደ ፊልስጤም አልሄድም፣ ግብጽ መሄዱንም ትቼዋለሁ። እግዚአብሔር የነገረኝን ስፍራ ምን አልኩት? አሁን አገኘውታል። ሮቦት ማለት ሰፊ ማንም የሌለበት ባዶ ስፍራ ማለት ነው። እስራኤል ውስጥ አሁን ሮቦት የምትባሏን ከተማ በታዩት 132,000 ህዝብ አላት ውስጧ። ያ ማለት ይስሐቅ 132,000 ህዝብ ሊይዝ የሚችልን ስፍራ ነው እግዚአብሔር ሰጠው። አንድ ሰው ነው 100,000 ህዝብ ሊይዝ የሚችል ስፍራ እግዚአብሔር ሰጠው። ያ ማለት አንዱ ሰውዬ ብቻውን የ100,000 ሰው ብሌሲንግ ነው ብቻውን የያዘው። ለ100,000 ህዝብ ሊመግብ የሚችልን ነገር ብቻውን ተቆጣጠረው። ያንዳንዶቻችሁ የሚሊዮኖችን ይሆናል። እና ልክ ሮቦት ላይ ሲደርስ ከዚህ በኋላ ወደ ፊልስጤም አልሄድም፣ ግብጽ መሄዱንም ትቼዋለሁ። እግዚአብሔር የነገረኝን ስፍራ ምን አልኩት? አሁን አገኘውታል። የእናንተ ሮቦት አላቅም፣ የኛ ሮቦት ኢትዮጵያ ነች። አሜን። እዚህ ምድር ላይ ሲያሰፋቸው ያለ፣ አሜን። እዚህ ምድር ላይ ሲያበዛቸው ያለ፣ አሜን። እዚህ ምድር ላይ ሲያበለጽጋቸው ያለ፣ አሜን። እዚህ ምድር ላይ በሮቻችሁን ሲከፍት ያለ፣ አሜን። እዚህ ምድር ላይ ስማችሁን ሲያገና ያለ፣ አሜን። እዚህ ምድር ላይ አቅማችሁን ሲጨምሩ ያለ፣ አሜን። እዚህ ምድር ላይ ከፍ ሲያደርጋቸው ያለ፣ አሜን። ከፍ ሲያደርጋቸው ያለ፣ አሜን። ሄሎ yes አሜን። እዚህ ምድር ላይ ለዛ ነው ይሄ ለኔ የተሰጠ ምንድነው አለ ስፍራ ነው። እግዚአብሔር ለእናንተ የሰጣት ስፍራ አለች ኢትዮጵያ የምትባል። ኢትዮጵያ ለማንም ለእናንተ የተሰጠች ነች። አሜን። በዚህ ምድር ያበለጽጋችኋል። አሜን። አይ ቲንክ የኛው ግሩፕ ይሻላል። አሜን አሜን። በዚህ ምድር ያበለጽጋችኋል። አሜን። ያሰፋችኋል፣ ያሰፋችኋል። አሜን። መነጋገር ያደርጋችኋል። አሜን። ኢትዮጵያ ለእናንተ ሮቦት ሆኖላችኋል። አሜን አሜን። ላካታራባ ያራ ይቺ ምድር ለእናንተ ሮቦት ሆኖላችኋል። አሜን። ይቺ ምድር ለእናንተ ሮቦት ሆኖላችኋል። አሜን። በዛው የምትሉባት ምድር ትሆንላችኋል። አሜን። ሰፋው የምትሉባት ምድር ትሆንላችኋል። አሜን። በለጸኩባት የምትሏት ምድር ትሆንላችኋል። አሜን። ሚሊዮነር ሆንኩባት፣ ቢሊዮነር ሆንኩባት። yes papa amen. My father, I receive it amen. ሄሎ yes ከኔ ጋር ናችሁ? yes papa ሆንኩባት የምትሉባት ምድር ትሆናላችሁ። አሜን። ቁጭ በሉ። የዛሬ 300 ዓመት 400 ዓመት 200 ዓመት ወደ ኋላ ስትመለሱ በጣም አስገራሚ በሆነ ሁኔታ ቀኝ ግዛት የሚባል ታሪክ ታውቃላችሁ አይደል? ኮሎናይዜሽን ጥቁሮች አውሮፓና አሜሪካን ሄድም ብለው በግድ ታውቃላችሁ እጃቸውና እግራቸው ታስሮ ነው መርከብ ውስጥ አስገብተው የሚወስዷቸው በግድ። የኔ አያቶች ያንተ አያቶች አንሄድም በፍጹም ከዚህ ምድር አንሄድም ብለው በግድ ታስረው ነው የሚሄዱት። ዛሬሳ በግድ ውሰዱን ነው የምንለው። ልክኛ አይደል? yes papa የኔ እናንተ አያቶች በፍጹም እቺ ምድር አለቅም አፍሪካን አለቅም ብለው በግድ እኮ ነው። ሄሎ አሁን እኛንም በግድ ውሰዱ የምንለው። ከዚህ በኋላ ግን እንደዛ በእናንተ ላይ እንደዛ አሜን። hey አሜን 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 አሜን። በእናንተ ህይወት ውስጥ እንደዛ ያሆን አሜን። በጌታ ፊት ሳሏሽ የምነግራችሁ አሁን ብዙ ሰዎች ለነሱ ቤስት ፕሌስ ዱባይ ነች። ብዙ ሰዎች ለነሱ ቤስት ፕሌስ ዩኬ ነው። ብዙ ሰዎች ለነሱ ቤስት ፕሌስ ካናዳ ነው። ሶስቱንም ከተሞች አውቃቸዋለሁ። ዩሮፕን አውቃለሁ፣ ካናዳንም አውቃለሁ፣ ዱባይንም አውቃለሁ። ለኔ ቤስት ፕሌስ አንደኛ ኢትዮጵያ ነች፣ ሁለተኛ ማን ታውቃላችሁ? ደቡብ ሱዳን እዚህ ጎረቤት ጁባ። ለኔ ጁባ ከዱባይ ይበልጣል። ለእናንተ አላውቅም። ለኔ ምስራቅ አፍሪካ ለኔ ሮሆቦት ነው። አሜን 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 አሜን። ምስራቅ አፍሪካ ለኔ ሮሆቦት ነው። አሜን። ለእናንተም እንደዛ እንዲሆንላችሁ ጸልዩ። አሜን 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 አሜን። yes ሮሆቦት አሜን። ሮሆቦት ሮሆቦት አሜን። መጽሐፍ ቅዱስ እንደዚህ ይላል አይደል?
በጨለማ የተሰወረችውን ሀብት ምልሃለሁ። ብዙ ጊዜ ሀብት የሚቀመጠው ጨለማ ውስጥ ነው። ሰዎች ብርሃን ነው ብሎ የሚያስቡ ስፍራ ላይ ሀብት የለም። ዓለም በሙሉ ታውቃላችሁ አፍሪካን ነው ጨለማ ብሎ የሚያስበው። ብርሃን ብሎ የሚያስበው የመጀመሪያ ፈርስት ወርልድ ካውንትሪስ የሚባሉት ነው። ልክ ነኝ? ሁሉ ጊዜ ሀብት እግዚአብሔር የሚያስቀምጠው ጨለማ ነው ተብሎ የሚታሰብ ስፍራ ላይ ነው። ኮንጎ ሂዱ፣ ቢልጌት አሜሪካ የለም። ቢልጌት ያለው ኮንጎ ነው። ኤለን ማስክ ለቴስላ መኪኖችና ለቴክኖሎጂዎቹ የሚሆንን ባትሪ ሮ ማቴሪያል የሚያገኘው ከኮንጎ ነው። ሙሉ ዓለም ያለው ኮንጎ ነው። በጣም ባለጠጋ የምትሏቸው ቁጥር 1 ሀብታም 2 3 ምድር ላይ የምትሏቸው ሰዎች በሙሉ አገራቸው ላይ ነቲንግ የላቸው። የብልጽግናቸው መሰረት ያለው የት ነው ስትልኝ አፍሪካ ጨለማ ተብሎ የሚታሰብ ስፍራ ላይ። ሃሎ እዚህ ነው ያለው ጨለማ። ሁሉ ጊዜ ሀብት የሚቀመጠው እዚህ ስፍራ ላይ ነው። ብርሃን ነው ብላችሁ የምታስቡበት ስፍራ ላይ ነቲንግ የለም። ነቲንግ። ዩሮፕ ውስጥ አሁን በቅርብ ዩክሬን ላይ ሊጀምሩ ነው። አይ ቲንክ የማዕድን ቁፋሮ የተደረገበት ምድር ሙሉ ዩሮፕን ብትፈልጉ ከራሽያ አሁን ዩክሬን ከሁለቱ ውጭ አታገኙ። በሙሉ ዩሮፕ እየመጣ የሚቆፍረው አፍሪካ ነው። አሜሪካ፣ ካናዳ እየመጡ የሚቆፍሩት አፍሪካ ነው። ለእናንተ ደግሞ አፍሪካ ጨለማ ነው፣ ወደዛ ለመሄድ ነው የምታስቡት። ሮቦት ይሄንን ይቀይረዋል። አሜን 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 አሜን። ሮቦት ይሄንን ይቀይረዋል። ይሄንን ይቀይረዋል። አሜን ማይ ፋዘር። የሮቦት ቅባት ይሄንን ይቀይረዋል። አሜን። የሮቦት ቅባት ይሄንን ይቀይረዋል። ይሄንን ይቀይረዋል። ይሄንን ይቀይረዋል። አሜን አሜን አሜን። ላብራዲያና ኮሳ ታራባሲያቴ አሜን። ሄሎ yes papa። የሮቦት ቅባት yes። ሳውዲ የምትባል ሀገር ታውቃላችሁ? ጋምቤላ ከምታስቡት በላይ ሰፊ የሆነ እርሻ መሬት አላቸው። የንጉሳውያን ቤተሰብ የሆነ ምን የሚባል ግሩፕ ምናምን ግሩፕ ሙሉ አፍሪካ ውስጥ ብዙ ቦታዎች ላይ ብዙ ነገር አላቸው። ሳውዲ ብትሄዱ ወንዝ የሌለባት ሀገር ነች። ውሃ እንኳን የላቸው። በጣም ባለጸጋ የምትሏቸው ሀገሮች ሀብት የት ነው ያለው ብትሏቸው አፍሪካ ነው የሚሏቸው። አፍሪካውያን ደግሞ ሀብት ያለው የት ነው ብትሏቸው ዛሬ ሮቦት ግብፅን ከናንተ ውስጥ ያወጣዋል። አሜን 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 አሜን። ከናንተ ውስጥ ያወጣዋል። ከናንተ ውስጥ ያወጣዋል። እግዚአብሔር ሮቦት ነች ያለኝ ምድር ይቺ ነች። አሜን 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 አሜን። ግብፅን ከናንተ ውስጥ ያወጣዋል። ግብፅን ከናንተ ውስጥ ያወጣዋል። አሜን። ላብራዲያና ኮሳ ቲሊ ብራሃዲያና ኮስ ግብፅን እግዚአብሔር ከናንተ ውስጥ ያወጣዋል። አሜን። ስደትን ከናንተ ውስጥ ያወጣዋል። አሜን። ይህች ምድር ላይ ይባርካችኋል። አሜን። ይቺ ምድር ላይ በኃይልና በኃይል ያሰፋችኋል። አሜን። በሮቻችሁን እቺ ምድር ላይ ይከፍቷል። አሜን አሜን። ማይ ፋዘር ሮቦት በሉ። ሮቦት ድምጻቸው አይሰማም። ድምጻቸው አይሰማም። ድምጻቸው አይሰማም። ሮቦት አሜን። እዚህ ጅቡቲ የሚባል ሀገር እዚህ ጅቡቲ አደጉ የምትሏቸው ቢያንስ ከ6 እስከ 10 ሀገሮች የጦር ሰፈር አላቸው። ታውቃላችሁ አይደል? ጃፓን የጦር ሰፈር አላት። አሜሪካ የጦር ሰፈር አላት። ፈረንሳይ የጦር ሰፈር አላት። እዚህ ጅቡቲ አገራቸውን የሚጠብቅ የጦር ሰፈር አይደለም፣ የነሱን ጥቅም የሚጠብቅ የጦር ሰፈር። ምክንያቱም ጥቅም ያለው እዚህ እንደሆነ ገብቷቸዋል። እኛ ደግሞ ጥቅም አለን ብለን የምናስበው ያ ነው። ሮቦት ዛሬ ይቀይሯል። አሜን። ለዛ ነው ይስሐቅን ምን ቀየረው ካላችሁ፣ ይስሐቅን የቀየረው አንድ ትንቢቱ ነው። ይስሐቅ አለው ግብፅ እንዳትወርድ። ለእናንተ እየነገርኳችሁ ግብፅ እንዳትወርዱ። አሜን። ይሄንን እንደ እግዚአብሔር ድምጽ ተቀበሉት። ግብፅ እንዳትወርዱ። አሜን። እግዚአብሔር እዚች ምድር ላይ እዚች ከተማ ውስጥ ስፍራ ይሰጣችኋል። ስፍራ ይሰጣችኋል። አሜን 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 አሜን። yes papa። ስፍራ ይሰጣችኋል። ስፍራ ይሰጣችኋል። አሜን አሜን። ስፍራ ይሰጣችኋል። አሜን። ስፍራ ይሰጣችኋል። አሜን። ቁጭ በሉ። አንድ ጊዜ አሶሳ የሚባል ምድር ላይ አይ ቲንክ ቲቪ ላይ ተለቋል። አንድን ሰው እያስነሳው ተነሳ። ትንቢት ልንገር። ኦኬ እንትና ማን ነው? አባቴ ነው። እንትና ማን ነው? ወንድሜ ነው። ብዙ ሚስጥሮችን ከነገርኩት በኋላ አንድ ነገር ልንገር አልኩት። አዎ ደሃ ነህ፣ ምንም ነገር የለህም። አሁን ቤተሰቦች ያሉበት ቤት ሙሉ ቤቱ ወርቅ እንደሆነ ታውቃለህ አልኩት። አዎ አለኝ።
አላቅም እኮ አይደለም አዎ አለኝ ማለት ስለው ልከኛ አይደለ ቻይናዎች መተው አስመርምረውት ከ200 ቶን በላይ ወርቅ አለው ሰውየው ወርቅ ላይ የተኛው አውሮፓን ሰደብ ብትሉ ትሽ ነው የሚለው የተኛበት ምድር ወርቅ ነው ይሄን ሰው የመታች አሜሪካን ሰደብ ብትሉት ስቲል ላው ድረስ ወርቁ አልወጣም እሱ ይተኛበታል ሮቦት አሜን ሮቦት አሜን 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 ሮቦት አሜን አሜን ሮቦት አሜን አሜን ሮቦት አሜን ሮቦት አሜን 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 ሮቦት አሜን 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 ሮቦት በህይወታችሁ ላይ ሮቦት አሜን በስራችሁ ላይ ሮቦት አሜን እግዚአብሔር ሰፊ ስፍራ ሲሰጣችሁ ያለ አሜን ትንሽዬ አይደለም yes ትንሽዬ ያላል yes እንደ ሮቦት ሰፊ ስፍራ አሜን ምድር ሰጣለሁ እንዳል ሰፊ ምድር አሜን ሰፊ ቦታ አሜን እግዚአብሔር እንዲሰጣችሁ ጸልያለሁ አሜን ክብር ለኢየሱስ ይሁን እንዲሰጣችሁ ጸልያለሁ አሜን ቁጭ በሉ አሜን አይዛክ አኖይንቲንግ ወይ ሮቦት አኖይንቲንግ ምንለው ሰውየው አንዲት ዛፍ ተክሎ አንዲት ዛፍ ዘርቶ ከጥቂት ወራት በኋላ ሲመለሱ ያቺ የዘራት እንኳን ዛፍ ነች 100 ዛፍ በቅሎ ነው የምትያዝ ሰውየው ላይፍ ላይ ከባድ የሆነ 100 ጥፍ የሚያረጋ አኖይንቲንግ አለ ሮቦት ከዛ እግዚአብሔር ስፍራ ሰጠው አይደለ የሰጠውን ስፍራ አሁን ጎግል ላይ ሮቦት የሚባል ከተማ እስራኤል ውስጥ ሰርች ብታረጉ 100,000 ህዝብ የሚቀመጥበት ስፍራ አንድ ግለሰብ ነው የ100,000 ህዝብ ካፒታል ብቻውን ነበር የሚያስተዳድረው የሆኑ ሰዎችን ያያለው 100,000 ሰዎች የሌላቸው ሪሶርስ የሚኖራቸው አሜን ማይ ፋዘር yes የሚኖራቸው የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደውል ምልክቱን ይጫኑ